ጌታቸው የሞተ ጊዜ አንተና አባ የት ነበራችሁ? በጣም ተናዶ ስለነበር ሁላችንም ላይ ተነጫነጨ። እውነቱን እንድትነግረኝ ነው የምፈልገው። እውነቱ የነገርኩሽ ነው። ካላመንሽ ቢላትና ስንት መጠየቅ ትችላለሽ። እናቴ ላያት ላይ ነው። ምናልባት ሙሉ ለሙሉ ከራካት ልትወስን ትችላለች። ግን ግሮሰሪውን ለማድረስ 250 ሺህ ብር ያስፈልጋል። ታዲያ ምን ችግር አለው? እንፈልጋለን። በእውነቱ ካሁን በኋላ እውነቱ ምን እንደሆነ ማወቅ አልችልም። የስነ ልቦና ምክር አገልግሎት ሊያስፈልግሽ ይችላል። ካልሆነ እኔ ላገናኝሽ እችላለሁ። የሰፈሩ ሰው ሁሉ የኔን ውድቀት ይፈልግ ነበር የሆነላቸው። አያቴን እንደሌላ ሰው እየቆጠርሽው አይደለም አይደል? ለኔም እኮ እናቴ ጊዜ ሰጣኝ አታውቅም። ከሌላው ጊዜ በተለየ እየጣርሽ ነው። ዛሬ ቴዲን ለመውሰድ ፈልጌ ነበር። አንተ የምትወደውን ምግብ ሰርቻለሁ። ልጄ እምልልሃለሁ፣ አንተን ማጣት አልፈልግም። ስልክ የት ነው? የእንቅልፍ ሰዓት ደርሷል መሰለኝ። ስልክ እዚህ አልነበረም። የት ነው? ያው እዚህ ጋር ነው። እሺ ቴሌቪዥን ነው። ደህና አይደል? በሩን ቆላል። የኔ አንበሳ ልጅ መጣ። እዚህ አላደርሽም እንዴ? ኧረ እዚህ ነው ያደርኩት። ተነስቼ አስተካክዬው ነው። ገሊላ ጋር ልመጣ ነበር። ከዚህ በኋላ ወደዛ መምጣት የለብሽም። ለጋሽ መላኩና ለገሊላ ክብር ይኖርሽ እንጂ። ስለናፈከኝ እኮ ነው እኮ። በቃ ከዚህ በኋላ እኔ እዚህ እየመጣሁ ይሻለሁ። ካለበለዛ ግን ፊትን እንደማታዞርብኝ ያውቃለሁ ልጄ። ቆይ እማዬ፣ ስለኔ ቆይ ምን ያክል ታውቂያለሽ? ገሊላ ምትልን አትስማ ብዬሃለሁ። ገሊላ ቆይ ለኔ ምን ያክል እንደምትቆረቆርልኝ ግን ገባሻል? እሺ አሁን ስለ ገሊላ እንርሳውና አንድ ምነግር ነገር አለኝ። የምሰራውን ነገር እኮ አውቃለሁ። ትምህርት ቤት ስለረፈደብኝ መሄድ አለብኝ። ስራ አግኝቻለሁ። መጠጥ ቤት ስራ አግኝቻለሁ ልጄ። ብሌን ቤተ ክርስቲያን አልሄድም ካልሽ ሕክምና ቦታ መሄድ ይኖርብሻል። በሕክምና ማጠፋው ገንዘብ የለኝም። እኔ እከፍላለሁ። አልፈልግም። እንግዲህ ድርቅ አትበይ። ደግሞም ይሄ ባህሪሽ ከቁጥጥር ውጭ ሳያደርግሽ እርዳታ ያስፈልግሻል። ቆይ አንድ ሰው ለመኪና ሲል
ባሌን ገሎ እኔና ልጆቼን ችግር ላይ ጥሎ እንዴት ደህና ልሆን እችላለሁ? እኔ በህይወት እስካለሁ ድረስ አንቺም ሆነሽ ልጆችሽ ምንም አይደርስባቸው። ቆይ አንተ በእኔ ጉዳይ ላይ ለምንድን ነው እንደዚህ ችክ ያልከው? ብሌን አባትሽ አንቺን መንከባከብ ኃላፊነት አለብኝ። ሰላም ነሽ? ጌታዬ፣ ቤቱ ስራ በዝቶበታል። አንቺ በተፈለገው መጠን እየሰራሽ አይደለም። በዛ ላይ ጤነኛም አትመስይም። ግዴ ለመመነኝ መስራት እችላለሁ። መስራት አለብኝ። ልጅሽ ምን አለ? በጣም ነው ደስ ያለው። በጣም ጥሩ። ስለዚህ በፍጥነት ወደ ስራሽ መመለስ ይኖርብሻል። እሺ። ጠረጴዛዎቹን፣ ወንበሮቹን አጽዳቸው። እሺ። ደንበኞቻችንን በደንብ አስተናግጂ። ነገር ግን ያለ ፍርድ ቤት ትዕዛዝ የአባትሽን የስልክ ጥሪዎች ማግኘት አንችልም። እና የፍርድ ቤት ትዕዛዝ ማግኘታችን በመጀመሪያ በወንጀል ያልተጠረጠረ ሰው ላይ ፍርድ ቤት የመፈተሻ ፈቃድ አይሰጥም። ህጉ እንደዛ ነው። እየመረመርሽው እንደሆነ ካወቀማ መረጃ ሊያጠፋ ይችላል። እባክሽን ስራውን ለኛ ተይለን። ወንጀለኛውን ስንይዘው ያኔ እናሳውቅሻለን። ጥፋተኛው አባቴ እንደሆነ እርግጠኛ ነኝ። እርግጠኝነት ብቻ ዋጋ የለውም። ማረጋገጫ ስናገኝ ነው አባትሽን ልንይዘው የምንችለው። ምናልባት አንድ ሰው አለ። እስካሁን የሰጠሽን ፍንጭ እኮ ወዴትም ሊያደርሰን አልቻለም። ምክንያቱም አባቴ ስለ ምርመራው ያውቅ ስለነበረ ነው። አሁን ግን ምንም አያውቅም። እናም ከማምለጡ በፊት ነበር የተያዘው። በጣም ይገርማል። በዛ ልጅነቱ ምን አይነት ፍጥነት ቢኖረው ነው? እኔም እኮ ግርም ያለኝ እሱ እና ምንድን ነው? እኔ ምንም አይነት ችግር አልፈልግም። ቆይ እናንተ ከኛ ምንድን ነው የምትፈልጉት? ይሄንን ደግሞ ለእናት ቲፕ ነው ብለሽ ጣትሽ። ስለምንድን ነው የምታወራው? እናት አይደለች እንዴ ሸገር ባሩ ስታስተናግድ ያየኋት? ስለ እኔ እናት ነው የምታወራው? አዎ እናቷችሁ ተወቸው። ይሄኔ እኮ እናት የምታስተናግድበት መጥቶ ብዙ ደንበኞች እንዳሏት እርግጠኛ ነኝ። ይኸውልህ ስለ እኔ እናት ምንም አታውቅምሽ፣ ምንም አታውቅም። ልጆቹ ስለሚሉት ነገር አትጨነቅሽ ትሄጂ። ለምን ማለት እናቴ ድጋሚ መጠጣት ጀምራ ቢሆንስ? እንዴት እንደዛ ልታርግ ትችላለች? ይኸውልህ እናቴ እኮ ለመጠጣት ትንጥዬ ምክንያት ነው የምትፈልገው እኮ። ይኸውልህ አሁን እኮ ማገገሚያ ገብታ ጥሩ ሕክምና አግኝታ የወጣችው። ጠዋት እኮ ቤት ሲሄድ ሁሉም ነገር ተስተካክሎ፣ ይሄኔ ግን እዛው የጠጣችበት አድራ ነው የሚሆነው። ነገሮች ይሆናሉ ብለህ ማሰብን አቁም እንዴ። በዛ ላይ ደግሞ እኮ ልጆቹ ሸገር ባር ስታስተናግድ አየናት ነው ያሉት። እነሱ ማስተናገድ የሚሉት ሌላ ነገር ቢሆንስ? ማለት
ይኸውልህ ስለ እናት የተለያዩ ሰዎች ብዙ ነገር ነው የሚያወሩት። ሰዎች ስለሚያወሩት ነገር እንደማትጨነቅ አውቃለሁ። ምስጋና አልገባም። እነሱ እኮ ማስተናገድ የሚሉት ሌላ ነገር ነው። ይኸውልህ እሱን እርግጠኛ መሆን አልችልም። በዛ ላይ ደግሞ እናትህ ለመለወጥ ስላሰበች ስራ ጀምራ ነው የሚሆነው። እና ታዲያ ስራ ከጀመረች ለምንድን ለእኔ ያልነገረች? ምናልባት ስራው መጠጥ ቤት ስለሆነ እሱ ከሰማ ሊያስቆጣ ይችላል ብላ ስላሰበች ነው። እኔ ለምንድን ነው የምበሳጨው? እኔ እኮ የምፈልገው የእሷን መለወጥ ነው። ቴዲ ነገሮች እንደሷ ሆነ ካላሰብከው ከባድ ነው። እሺ አሁን እኔ ካልተረዷት ማን ሊረዳት ይችላል? እሱስ ልክ ነው፣ ግን በቃ የእሷ ስራ አንተን ያስቆጣል ብላ ካሰበች የሚመች ሰዓት እየጠበቀች እኮ ነው የሚሆነው ለአንተ ለመንገር። እንደውም መጠጣት ጀምራ ነው የሚሆነው። እንደዛ ቢሆን ልጆቹም ከመሬት ተነስተው አይተናኮሉኝም ነበር። ይኸውልህ ልጆቹ ሰውን ከመንቆር ወደ ኋላ እንደማይሉ ታውቃለህ አይደል? እኔ ግን አልችልም። በቃ አልችልም? አዎ አልችልም። እናቴ ድጋሚ መጠጥ ውስጥ ገብታ ማየት አልችልም። እርግጠኛ ባልሆንኩበት ነገር መጨነቅን አቁም። በዛ ላይ በቃ እኔ ላባዬ ነግረውና ዋጋቸውን እንዲሰጣቸው ነው ማድረገው። ቴዲ አንተ ዛሬ በጣም አምሮብሻል። ቀጠሮ አለሽ? አይ ቀጠሮ የለኝም። እስኪ እንደገና ንገሪ። ለአባቴ ምን ነበር የምትሰሪው? ይቅርታ፣ መጀመሪያ ማስረዳት ነበረብኝ። ይህን ቦታ እንደ አዲስ እያዋቀርኩ ነው። ስለዚህ ሁሉም ሰው በስርዓት እንዲንቀሳቀስ እፈልጋለሁ። ባለፈውም ነግሬሻለሁ። እኔን እንደ መጠጥ ቤት ሰራተኞች አድርገሽ እንዳታስቢ። እኮ ለአባቴ እንደምትሰሪ አውቃለሁ፣ ግን በትክክል ስራሽ ምንድን ነው? እና ያ እኔን ይመለከታል? ጥሩ፣ እንደዛ ከሆነ አባትሽን ጠይቂ። አባትሽ ነው አይደል እንደ አዲስ አዋቅረሽ ስራውን እንድትሰሪ ያዘዘሽ? ግጥሚያውን ሰዓት ወዴት ነው የምትሄደው? እናቴን ማየት አለብኝ እኮ። እሺ አብረን እንዳለ። አይ ብቻዬን ነው መሄድ የምፈልገው። ለምን? እንደዛ ሆና እንድታያት አልፈልግም። እኔ ደግሞ አብሬ መሄድ እፈልጋለሁ። ለምን? ምክንያቱም እዛ ሆነ ነገር ቢፈጠር አጠገብ መሆን አለብኝ። ችግር የለውም። እናቴን ሰክራ ማየት የተለመደ ነው ለኔ። ቴዲ በእናትሽ እንዴ! ግጥሚያ ያለባት በቃ እንሂድ። ምን ነው ቴዲ? ልንሄድ ነው እንዳት ወርታች ሰፈር ጎራ እንል ነበር። እዛ ሰፈር ምን አለ? መጠጥ የለ፣ የሚሰራ ፍሪጅ የለ፣ የሞቀ ቢራ ብቻ። እዚህ ይሻላል ስለ እኮ አልሰማ ብሎኝ ነው። እሺ ሁለት የጀመርነውን ጨምሪልን። አንድ ደግሞ ላንቺ። እኔ አመሰግናለሁ። ይቅርታ እኔ አልጠጣም። አዲስ አስተናጋጅ ወደ ነው። የምሬን ቁጭ በይ ጠጭ።
እኔ የምጠጣው ከክለቡ ደጋፊዎች ብቻ ጋር ነው። የምን ክለብ ደጋፊ ነሽ? የአርሰናል። ቁጭ በይ ጠጪ። ምክንያቱም እኛም የአርሰናል ደጋፊዎች ነን። እርግጠኛ ነህ? በሚገባ። እንግዲያውስ አንድ ጥያቄ ልጠይቅ። ቴሪ ሄነሪ ከአርሰናል ጋር ወደ ባርሳ ከመሄዱ በፊት የመጨረሻውን ጎል ያገባው አርሰናል ከማን ጋር ሲጫወት ነው? አርሰናል ከሰንደርላንድ ጋር ሲጫወቱ 2-1 ያሸነፈ ጊዜ። እውነተኛ ደጋፊ የሆነ ሰው ብቻ ነው መልሱን የሚያገኘው። በቀን 2 ምን ማድረግ እንዳለብኝ አላውቅም መርማሪ። አሁንስ ያንቺ ነገር ግራ ግብት እያለኝ ነው። እኔም ግራ ገብቶኛል። ግን ጥፋተኛው አባቴ ከሆነ መቀጣት አለበት። ማወቅ ያለብሽ በአንቺ ጥርጣሬ ብቻ አባትሽን ልናስረው እንደማንችል ነው። እኔ ግን ለባለቤት የሚፈልገው ፍትህ ብቻ ነው። ገባኝ። ለምትዩ ፍትህ እየሰራን ነው። እንደውም ከዚህ በኋላ ተጨባጭ ማስረጃ ሳትይዢ መምጣት አትችይ። እንዳትመጣ እኮ ነግሬ ነበር። ቴዲ አንተን ብቻ መተው እንደማልሽ ታውቃለህ አይደል? እና ስራ ጀምራ ነው። በጣም ነው ደስ ያለኝ። ደስ ባይ ነበር የሚገርመኝ። በቃ አሁን ካያትማ ወደ ግጥሚያችን እንሂድ። አይ እኔ ዛሬ አልችልም። ለምን? ስራው ላ ደክማ ስለምትመጣ ቤት ሄጄ ማስተካከል አለብኝ። እና ታዲያ ባንተ ቦታ ማን ገብቶ ሊጫወት ነው? ምን ችግር አለው? ለዛሬ ሌላ ተከላካይ ፈልጓ። እና በቃ ዛሬ ከእናት ጋር ና። እኔ እንጃ አላወቅኩም፣ ግን መጀመሪያ ቤት ሄጄ ልብስ ቀይሬ ነው የምሄደው። እሺ በቃ እነማዬ ምስጋና እስካሉ ጥናት ገብቷል በላቸው። እሺ ቴዲ እስካሁን አልመጣም እንዴ? አዎ። ዘውዴ የመጠጥ ቤት ውስጥ ስራ መጀመሯን ሰማሁ። እስካሁን ለቴዲ የነገረችው አይመስለኝም። ራሷን ለማስተካከል የምታደርገውን ጥረት ልጇ ማወቅ አለበት። ስንት ጊዜ ስራ ጀምራ ነው ያቆመችው? ሁሉም በተመሳሳይ መልኩ ነው የሚቋረጡት። እሷም ወደ መጠጥ ሱሷ ትመለሳለች፣ ቴዲም ወደ ብስጭቱ። መቼም ራስን ከሱስ ውስጥ ማውጣት ምን ያህል ከባድ እንደሆነ ይገባሻል። ዘውዴ መቼም አትለወጥም። ሴትዮ ቴዲ አብረን እንድንመጣ ትምህርት ቤት ውስጥ ትፈልጋ አታውቁ? አዎ ሸገር ባር ሄጄ ነበር። እናቴ እኮ እዛ መስራት ጀመረች። በዛ ላይ ደግሞ ሰዎቹ ጠጭ ብለው ሲጋብዟት እምቢ ብላ በማየቴ በጣም ነው ደስ ያለኝ። መጠጥ ተጋብዛ አልጠጣም አለች። እኔ ራሱ በጣም ነው የገረመኝ። ከዛ ደግሞ ለሰዎቹ የኳስ ጨዋታ ጥያቄ ጠይቀቻቸው። ለካ እናቴ እኔ ሳወራላት የምትሰማኝ አይመስለኝም ነበር፣ እሷ ግን ትሰማኛለች። የሚገርም ነው። ራቱ ከ10 ደቂቃ በኋላ ይደርሳል። ሩዙን ቀቅዬዋለሁ፣ ስጎ ብቻ ነው የሚቀረኝ። ተመልሰ መጣ ማለት ነው?
ከስራ እኮ ስትመጪ ራስ ሰርቼ ልጠብቅሽ ብዬ ነው። አንቺ የምትወጂውን ምግብ ነው የሰራሁልሽ። ሽታው ከሩቅ ነው የሚጠራው። አንቺ እንደምትሰሪው ግን የሚጥም አይመስለኝም። ቆይ ለእግርሽም ውሃ ጥጄልሻለሁ፣ ላምጣልሽ። እማ እስቲ እዩ እንደማያቃጥልሽ። በቃ ተመለስክ ማለት ነው? የጠዋቱን ነገር እሺው። እስኪ ስለ መጀመሪያ የሥራ ቀንሽ ንገሪኝ። ከየት ልጀምር? ስራ በማግኘቴ በጣም ነው ደስ ያለኝ። የማላሽክ ነገር ግን ዛሬ በጣም ከባድ ነበር። እማዬ፣ ማንም ምንም ነገር ቢል እኔ ባንቺ እኮራለሁ። ደግሞ መጠጥ ቤት መስራት ከማንም በላይ አንቺን ሊከብድሽ እንደሚችል እረዳሻለሁ። አንተ እስካለህልኝ ድረስ ሰለሞን፣ የእህትህ ነገር በጣም አሳስቦኛል። አባ እሷ እኮ ሕፃን ልጅ አይደለችም። እንደ በፊቷ ብትሆን ምኞቴ ነው። በዚህ ላይ ደግሞ መጠጥ ቤት መስራት ጀምራለች። ያ ምን ችግር አለ? ሁላችንም አይደል እንደምንሰራ። ከሁላችንም ጋር እየተጋጨች መሆኑን አላስተዋልክም? እሷ ከማንም ሰው ጋር ተስማምታ አታውቅም። በብዙ ችግሮች ውስጥ አልፋ ስለመጣች ነው። ልትራራላት ይገባል። ይገባኛል። ብሌን ግን ምንም የሚደረግላት ምስጋና የላት። የ12ኛ ክፍል ተማሪዎች ናቸው እንደዚህ የሚያደርጉት እንዴ? ያውም ቴሪ ተሰምቶት እስኪያለቅስ ድረስ። ለምን አልነገርከኝም ታዲያ? ምናልባት እሱ መናገር ፈልጎ ነው ስናገርበት ሊደብረው ይችላል። ቅድም ግን ሲመጣ ይህን ያህል የገጠመው ነገር አይመስልም ነበር። ቅድምማ እናቱ መጠጥ ተጋብዛ አልጠጣም ስላለች ደስ ብሎት ነበር። እርግጠኛ አትሆን። አንተ ግን ተማሪዎቹን አንድ በላቸው። ልክ ነች እማዬ። አባ እነማን እንደሆኑ ትሳየኛለህ? እንዴት አመሻችሁ? ሄዲ፣ ይቅርታ ስላረፈድኩ። ቆንጆ ሰዓት ነው የመጣው። ዳራት ብላ። አይ እኔ ይቅርብኝ፣ ቅድም ከእናቴ ጋር በልቻለሁ። ትምህርት ቤት ከልጆች ጋር ስለተፈጠረው ነገር ምስጋና እያጫወትን ነበር። እኔ ምንም ቢሉ ምንም አይመስለኝም። ዋናው ነገር ለእኔ እሷ መለወጧ ነው። ደግሞ በዚህ ሰሞን እየሄድኩ አያታለሁ። ቅዳሜና እሑድም ከእሷ ጋር ልሆን አስቤያለሁ። ቅዳሜና እሑድ? እናቴ ለካ ለመጠጥ እንጂ ለእኔ ግድ ያላት አይመስለኝም ነበር። ኳሱንም ቢሆን ፈልጎ አይደለም እኮ የምታየው፣ ለእኔ ስትል ነው። እዚህ ቆመሽ ነው እየሰራሽ? ማየት የምፈልገው የቴሌቪዥን ፕሮግራም ነበር፣ አልቋል። አሁን ደህና ነሽ? እኔ ደህና ነኝ፣ ደህና ነኝ። በቃ ደህና ደሩ። ክፍሌ ገብቼ ልተኛ። ደህና ደርልኝ።
ነው።